ሞላበት አደፈ ሲሉኝ ነሳሁ። አሰላሙ አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እቺ ቆንጆዬ ማናት ደግሞ የለጠፍሻት እንዳትሉ ያላያችሁ ካላችሁ እቺ ቆንጆዬ ማናት? ገምቱ ከመናገሬ በፊት ገምቱ እና እንደምገለላችሁ የመጣሁት። በነገራችን ላይ መልኳ ብቻ አይደለም ቆንጆ፣ ቢስሚላህ ማሻአላህ አላህ ያህፈዝሃ። ጥሩ ስነ ምግባር አላት፣ አላህን የሚፈራ ልብ አላት። ብዙ አመት ይሳቃት ለብዙ ነገር አይቻታለሁና ደግ ልብ አላት፣ አላህን የሚፈራ ቀደስ ይለኛል። እንደዛ አይነት ሁለገብ ነችና ዱንያውም ላይ ታታሪ ጎበዝ ነች። ያለ እድሜዋ ኃላፊነቷን የተሸከመች የሁለት ወንዶችና የአራት ሴት ሶስት ሴት እናት ሄራ ሀዩ አይሻ የሶስት ሴትና የሁለት ወንድ ልጆች እናት ነች። ቢስሚላህ ማሻአላህ በሉ ኢንሻአላህ። ያው ታውቃታላችሁ እና ተመልከቱ፣ በዚህ እድሜዋ ነው ልጅ አቀፈችው። ቢስሚላህ ማሻአላህ። ወኔት ረምሊ እኮ እንደኛ ነች። አሁን እኮ ረምሊ ወጣት ማለት ገና ልጅ ነች። በቃ አሁን መጫወቻዋ መዝለያዋ ነው። ምክንያቱም ሰው በመዝለያዋ ሰዓት ልጁን ያሳደገችው የኔ እናት ወይና ይሄን ፈትዋን ሳይ በቃ ምን እንደመሰለችኝ ሂንድ ነው የምትመስለው ወላሂ ብታዩት። ቢስሚላህ ማሻአላህ። እኔ እንደዚህ ያለ ሂጃብ ምናምን ቪዲዮ አውርቻት ስለማቃት ነው። ቢስሚላህ አለይሃ ወላሂ ቁርጥ ሂንድ ጸጉሯ ሁሉ ነገሯ። ረምሊ በዩቲዩብ ሆነ እንደዚህ በፈቱ ምናምን አታምርም። እንደዚህ ቀጥታ ደውላችሁ ያለ ምንም ፊልተር፣ እኔ ዋትስአፕ ኮል ቪዲዮ ነው ያየዋትና ያለ ምንም ፊልተር ዋትስአፕ ኮል ታውቃላችሁ እንግዲህ ዋትስአፕ ቪዲዮ ስታወሩ እንደውም ያጠቁራችኋል። ምንም የሚያሳምራችሁ ነገር የለም፣ ፊልተር የለም። ኢሞ ምናምን ፊልተር አለው፣ ኢሞ አይደለም። እና ዋትስአፕ ላይ ነበር ያወራሁት የዛሬ አመት ሆነ መሰለኝ። እና በቃ ቢስሚላህ አለይሃ ማሻአላህ ተባረከ ረህማን። በቃ ቢስሚላህ ነው ያልኩት ነው። ቢስሚላህ ቁርጥ ሂንድ። በርግጥ ሂንድ ዘር አለባት፣ አባቷ የሂንድ ዘር እንዳለበት ታወራ ሰምቻለሁ ካሁን በፊት። የሂንድ ዘር አለባት፣ ግን እነሱን ነው የምትመስለው። እንደዚህ በፎቶ ምናምን በቪዲዮ ረምሊ በእንተኔ ፊልተር አድርጋ ቲክቶክ ላይ ስታወራ ወላሂ ረምሊ አያምርባትም። ረምሊ ግን እንደዚሁ ያለ ምንም ነገር ብታየው ቆንጆ ናት። እና ያያችኋት እስኪ ጻፉ ኮሜንት ላይ ማለት በአካል ያያችኋት እንደኔ ያለ ፊልተር ማለት ነው። እና በጣም ቆንጆ ናት። ገና ልጅ ጩጭዬ ነች። ይደጉልሽ ከልጆች ጋር እንግዲህ አብረሽ ተጫዋቺ ነው የምለው። ሌላ ምን ላለው? እወድሻለሁ፣ አከብርሻለሁ። ጥሩ ልብ አለሽ፣ አላህን የሚፈራ ሁለገብ ነሽ። ዱንያሽን ላይ ታታሪ ጎበዝ እናት ነሽ። ታውቃላችሁ ባሏ ታስሮ ምናምን እሷ ጠንክራ እየሰራይ ኦንላይን መጅልስ ቢሆን ባሏ አይደለም እሷ ነች። እሷ ሰርታ ጠንክራ ባሏንም ከዛ ከእስር ቤት ወጥቶ እንዲሰራ አድርጋ በቃ እና ሁለገብ ነች ረምሊ ለማና አላህ ይጠብቃት፣ አላህ ይጨምርላት። እንደዛ አይነት ሰው በቃ እሺ ቢስሚላህ እንዴት እንደምወድ እናንተ እንትን ሰርቻ አስቀምጬ ነበረ። ድምሱ ታውቃላችሁ በሰሊጥ የሚሰራ ስንት ቀኑ ተበላሽቶ ነው እኮ ደንግጬ ከውጭ ነው እንትን ያወራውን ነገር ሰር ወይስ ቅቤ አምጆኝ ስሩና ብሉ። ወላይ ካማራችሁ እዚህ ሀገር ሰሊጥ አለ። ጥቁርን ሀሪፉን ሰሊጥ ገዝታችሁ ከዛ በኋላ ሰሊጥን ቆልታችሁ ቂጣውን ወፈር አድርጋችሁ ትንሽ ካሜራ አድርጉበትና አጋግሩት። ንፍት ልልት ያለ ቂጣ እንዲሆንላችሁ። ከዛ በኋላ በቆረጥ ታረጉና ከላጣ አስገብታችሁ ፍጩት ከሰሊጡ ጋር። ግን መጀመሪያ ሰሊጡን ብቻውን ፍጩትና ከሰሊጡ ከተፈጨ በኋላ ቂጣውን ገዛችሁ ተቆጥ አድርጋችሁ አብራችሁ በመፍጫ ፍጭት አድርጋችሁ ተመገቡ። ደምሰው የምትወዱ የሰሊጥ በዛ ላይ ጥቅም አለው ሰሊጡ። አቤት ዘይቱ ቢስሚላህ ማሻአላህ። ግን ሰርቻ አልበላሁትም ወላሂ አስቀምጫለሁ። ትንሽ በላው ይጥማል። ልክ እንደ ሀገር ነው የሚጥመው። ኧረ ከዛም በላይ ነው የሚጥመው ሀቂቀታን። ግን በቃ እዚህ መብላት ችግር አለብኝ መስራት ነው እንጂ እንደዚህ ሳቺ ምናምን እንደሰው ድቅ አድርጎ መብላት ዲስኪ ሞላ እንደዚህ እንደሰው በደንብ መጠጣት መብላት ተፈጥሮ አይደለም። ከሀገር ጀምሬ እናትና አባቴ እንኳን እየቆነጠጡ እየተቆጡ ወላሂ በሽተኛ እንዳትሆን እያሉ ነው የሚያስበሉ። እና ዛሬ የሚሆነኝ
የምግብ ችግር አለብኝ። ግን አላህ ይገርማል። እንደው እኔ እንዳለ መብላቴ ቢሆን በቃ ድርቅ ማለት ነበረብኝ። ግን ልክ ምግብ እንደሚበላ ሰው ድንቡሽ ቡሽ ፊቴ ሙልት ብከሳ የሆነ ድርቅ ያለ ሴት ምናምን ሳይ ደስ ይለኛል። ማለሽ እኔ ድርቅ ያለ የእጃቸው ጅማት ያለው ምናምን አልወድም። አሮጊት ስታይል ነው እሱ። አሮጊት ነው የሚያስመስለው እጃችን ጅማት ምናምን ካወጣ እሱ እንደው በጣም ነው የምጣለው። ግን በቃ እንደዚህ ሰውነቴ ምናምን ክስት ፊቴ ይሄ ጉንጬ ያነጠነጠ ጉንጬ ቢከሳልኝ ምናምን ደስ ይለኛል። ቀጭን መሆን እወዳለሁ እኔ 45 ኪሎ ምናምን ቢሆን ደስ ይለኛል። አሁን እኮ በቃ ሄድኩኝ ሳልበላ እንደዚህ የምጨምር እንደዚህ ማነጣነት ብበላማ ፈጣሪ ሆይ። እኔ ግን እንደሰው ብበላ እርግጠኛ ነኝ ከ100 ኪሎ ማልፋለሁኝ ወላሂ ብበላ። በቃ ቶሎ ነው የምወፍር። ጊዜ የሚፈጅ ጅስም የለኝም። ትንሽ ከበላ ቶሎ ጭምር ቶሎ ነጥነጥ ነው የምለው። ሁሉ ነገር ነው የሚጨምረው ከግር እስከ ራሴ ምንም የሚቀንስ ነገር የለኝም ሲጨምር ማለት ነው። እና ድሮ ማለት ነው እዚህ ሀገር እንደመጣው አካባቢ ውፍረት ምናምን እወድ ነበር። የሚገርማችሁ ደስ ነበር የሚለኝ። አሁን ግን ድርቅ ማለት ነው የምፈልገው ከእጄ ውጭ እጄ አልፈልግም። ጅማታ ምናምን ሴት እንደሆነ አውዝ ቢላ። ግን ሰውነቴ የሆነ ክስት ቢል ላቀችን ታውቃታላችሁ ሰላቆች ላቀች እንደነሱ ምናምን በከሳ ደስ ይለኛል። ወፍራም አይደለም ግን አልፈልገውም። ያን 40 ቤት ብገባ ደስ ይላል። ምክንያቱም 45 ሆኜ 46 ሆኜ አቅ ነበርና 45 46 ብገባ ደስ ይለኛል። አልፈልገው ውፍረት። እግሬ እኔ ምንም እንዲቀንስ የማልፈልገው እግሬ በዚቹ እንደተቀጠለ እጄ እንደዚሁ እግሬና እጄ ስትቤ ጭምድድ ብሎ ማለት አልፈልግም። ፊቴ ጉንጬ እንዲቀንስ ፈልጋለሁ። በቃ አንገቴ ምን ሁሉ ነገር ቢቀንስ ችግር የለብኝም። እግሬና እጄ ግን ነው። እግርና እጅ ሲከሳ ጅማት ያወጣል። በተለይ እጅ አይታችሁ ከሆነ በሴቶች ከስተው ጅማታቸው ወላ አንድ ፍሬ ልጅ ሆነ በቃ በእጃቸው ጅማት የተነሳ አሮጊት ነው የሚመስሉት። እና እኔ የሆነ ጊዜ እንደዚህ በምንድነው ምን ሆኜ ነው እንደዚህ የሆነ ጊዜ አውጥቶብኝ ነበረ እጄ ላይ ምናምን ማለት ከስቼ ነው። ግን እና በጣም ነበር ያስጠላኝ። አልሐምዱሊላህ አልወድም የእጅ ጅማት አልወድም። ሰው ፊቱ እንዳነጠንጥ እንደዚህ ጉንጫም ልትሆን ይሄን ብሎ ምናምን የተባሉ ይበላሉ ጉንጫቸው እንዳነጠም እንዲወፍርላቸው። እኔ ሳልፈልግ እኔ ተፈጥሮ ፊቴ እንትን ነው ዱባ ነው በቃ የተነፋ ዳቦ በሉት ማለቴ በካሜራ ተሰርቶ ዳቦ ንፍት የሌለ ልክ እንደዛ ነው ፊቴ። ጉንጬ ምናምን ያዘበዘበና ሰምታችኋል። ተፈለጋችሁ ልስጣቸው እና የሆነ ክስት ያለ ፊት ደስ ይለኛል አሁን ላይ። ግን ሰው በጣም ነው የሚወደው ፊቴን ወላሂ ላዚም። ማንም ጓደኛ ጋር ስገናኝ እያደረጉ ጉንጬን በዛና በዚህ እጄ ወዳና ወዲህ ወዘውዙኛል። እና በጣም ነው የሚወዱት። ያምርብሻል ምናምን ቆንጆ አርጎሻል ጉንጭሽ መወፈርሽ ምናምን ያለው። እኔ ግን አልወደውም።